እኔ ማታ አንድ ለምቀርባቸው ሰዎች ማታ አንዳንድ አባ ገብረ ኪዳን ስብከት አዝጀላቸዋል። እንደኪኒ እናንተና እኛ እኮ ሐኪም ቤት የተገናኘ በሽተኞች እኮ ነን። የኛ ልዩነት ምን? አንድ ቀጭቃዣ በሽተኛ አለ ዶክተሩ እስኪመጣ ማብራሪያ የሚሰጥ አላጋጠማችሁ? በሐኪም ቤት ምንድነው የሚያምህ ይላል። እሱም እኮ ታሞ ነው የመጣው። ምንድነው የሚያምህ? ያማል እንዳው ምንም እኮ የሚያውቀው ነገር የለም። እንዴት ዋላችሁ? እኔ በዚህ ዘመን እንደው ኢዮብን አባ ገብረ ኪዳን የሰጠ እግዚአብሔር መመስገን አለበት። ምቀኝነት ይባላል። የእውነቱን ለመናገር እኔ ማታ አንድ ለምቀርባቸው ሰዎች ማታ አንዳንድ አባ ገብረ ኪዳን ስብከት አዝጀላቸዋል። እንደኪኒ ማርያምን አንድ አደርኩበት ቤት እንዳጋጣሚ እኔ ስብከት ብዙ የሰው አልሰማምና ስከፍት አባታዬ ገብረ ኪዳን ስለ ድንግል ማርያም ያስተምራሉ። እመብርሃን ምስክሬ ናት ካልገው ብድግ አልኩኝ። አላወቅኩትም እንዴት አድርገው እንዳስተማሩ ስለመቤታችን ሰምቼዋለሁ እኮ አውቀዋለሁ እኮ፣ ግን ሰው ከልቡ ሲናገር ያስታውቃል። እውነቱን ለምና እሱ እንደው ጥቂት ሰዎች እንደው ጣል ያደርግብናል። እግዚአብሔር አንዳንድ ጊዜ ያውቅበታል። እሱ አይዟችሁ አሉ አራለሁ ለማለት ያህል የሚልካቸው ሰዎች አሉና ይኑሩልን። እውነቱን ለመናገር አንዳንድ መምህር ትትና የሰራ እየመሰለ በእውቀት አንድ ነው በየጥሩ አንድ ምን ሆነ እድሜያችንን በእውቀት ጨርሰ እናንተ በአጋጣሚ ሰው እሑድ እየተሰበካችሁ እንዴት ነው እኩል ምን ሆነ? በእውቀትማ እኛ ነን የምንበልጠው በደንብ፣ ግን በህይወት ግን ትበልጡናላችሁ። የምትበልጡንም አላችሁ የምንበልጣችሁም አላችሁ፣ እኩል ይሆንንም አለ። እኛ ሀገር ደግሞ አንመሰጋገንም እንጂ እኔ አሁን ሄኖክ የሚጽፋቸው ጽፎች አይታችሁ የለ ወጣ። እኔ አሁን ማመሰግነው እስከ ዛሬ ስንት ነው ቀኑ? 2015 ሚያዝያ 1 ቀን ድረስ ያለው ሄኖክ ማለት ነገ ማን እንደሆነ አላውቅም። እኔ ሲለወጥ ደግሞ ለወጣለሁ። ምን ችግር አለ? እኛን ስትከተሉ እናንተ ቢለወጡ ብላችሁ ነው ብቀየር። እኔ አሁን ነገ ብድግ ብዬ የሆነ ሃይማኖቴን ቀየርኩ ብል ወይኔ አይነ ስውሩ ዞረበት ማለት ነው የሚባለው። ማርያምን ነው የምላችሁ። ምን ነካው? ሁለተኛ ደግሞ አይኑ ጠፋ ያኛው አንሶ አይ ነው የሚባለው። እመብርሃን ነው የምላችሁ። ሰባኪ እንዴ ምን አገባችሁ እናንተ? ክርስቶስን ብለን ጀመ እሸቱን ብለን መጣል እንዴ? ሚካኤልን ብለን መጣ ወልደ ሚካኤል ያቀልጣል እንዴ? ማርያምን ብለን መጣ ገብረ ማርያም ያቀልጣል እንዴ? ገብረ ማርያም እንዳተው ለሕክምና የመጣ በሽተኛ ነው። እናንተና እኛ እኮ ሐኪም ቤት የተገናኘ በሽተኞች እኮ ነን። የኛ ልዩነት ምን? አንድ ቀጭቃዣ በሽተኛ አለ ዶክተሩ እስኪመጣ ማብራሪያ የሚሰጥ አላጋጠማችሁ? በሐኪም ቤት ምንድነው የሚያምህ ይላል። እሱም እኮ ታሞ ነው የመጣው። ምንድነው የሚያምህ? ያማል እንዳው ምንም እኮ የሚያውቀው ነገር የለም። አሁን እናንተ እኛን መውሰድ ያለባችሁ ዶክተሩ ክርስቶስ እስኪመጣ እንደው ቀልቀል ያሉ በሽተኞች አወያይ በሽተኞች አድርጋችሁ ውሰዱ። ይሄ ነው የምነግራችሁ። ለዚህ ነው ሐዋርያው ቅዱስ ጳውሎስም ይሄን ያደረገው። እኔ ጭንጋፍ ነኝ አለ ቅዱስ ጳውሎስ። እኔ ጭንጋፍ ነኝ። እንግዲህ በእውነቱ ጭንጋፍነት ይሄ ቢሆን ምን ነው 100 ጊዜ በተጨነገፍን ነበረ። አይን እያበራ ለምጽ እያነጻ እስከ 3 እስከ ገነት እየተነጠቀ የመላእክትን ቋንቋ እየሰማ እየመጣ ምርጥ አድርጌያለሁ ብሎ ክርስቶስ እየተመሰከረለት እኔ ምንድነኝ አለ? ጭንጋፍ ነኝ አለ። ዳዊት እንደ ልብ ያለ ሰው አገኘሁ እያለ ከላይ እግዚአብሔር ይናገራል። እሱ ደግሞ ኧረ እኔ ትል ነኝ ብሎ ቁጭ። እኛ እኮ ራሱ ከትል ያልተሻለ ህይወት እየኖርን ነው። አንበሳ ነኝ፣ ነብር ነኝ፣ ግስላ ነኝ፣ ምንትስ ነኝ። አንዳንዱ ሰባኪ እኮ እውነቱን ለመናገር ስለ ክርስቶስ ሰብኮ ራሱ ከክርስቶስ የበለጠ መከበር ይፈልጋል። ደጋሹ ያለ አሳላፊው የሚያንገላታችሁ ድግስ እኮ አለ። አንዳንድ ደጋሹ ያለ አሳላፊው አይኑም ይሰስታል። እኔ ኢትዮጵያ ቤተክርስቲያን አሳላፊ አበላሻ ድግስ ነው የምትመስለኝ ነው እንትን ክርስቶስ በደንብ ደግሷታል፣ ሊቃውንቱ በደንብ ደግሰዋታል። ግን እኔን የመሰለ ዝርክርክ አሳላፊ ሰጣት። ግን ደጋሹ እንዲህ በቀላሉ አይለቅም ልጄ እና ደህና ደሩ